አሰላሙ አለይኩም ወራህመቱላሂ ወበረካቱ። የዚህ የመሬቴን አጋጣሚና ታሪኩን እየነገርኳችሁ ወደ ፓርትቱ ተሸጋግረናል። ካሜራው እዚህ ነው፣ ግን ለምን እዚህ እንደማይ አላውቅም። ሃይ ታየች እና ምን ልላችሁ ፈልጌ ነው ፓርትቱ ሲቀጣጠል ቅየሳ ላይ ደረስኩኝ። ቅየሳ ላይ ደርሼ የገዛሁት መሬት ሙሉ ለአዲስ አስፓልት መንግስት ወሰደውና አንዲት ስንዝር እንኳን አልተረፈችም። 320 ካሬ ሙሉ መንገድ ላይ ገባ ማለት ነው። ማስተር ፕላን ውስጥ ሲገባ ሪሲት ደላላው ጋር ነው። ደላላው አስቆርጦ አልሰጠኝም። በዛ መሀል ደላላውን እንደነገርኳችሁ ቮይስ አድርጌ ለጓደኛው አሰምቻለሁ። ከዛ ጓደኛው እንትን ሲለው እሱ ከዛ በፊት ብር እየጠየቀኝ ነበር። የዚህን ያህል ብር ካልሰጠሽኝ አታገኝም ምናምን ይለኝ ነበርና ያንን ቮይስ ጓደኛው ከነገረው በኋላ ብትከሰው እኔ አሸናፊ እንደሆንኩኝ ባይዘዌ ያ ደላላ ፍርድ ቤት ውስጥ ነው የሚሰራውና ችሎታ ተላላኪ መሰለኝ አይዶ ነው ብቻ ግን ያውቃል ስለ ህግ። ከዛ በቃ ምናምን እኔ እኮ ስቀልድ ነው ምናምን አለኝ። ወረቀቴን ሰጠኝ። ከዛ በመንገድ ወይንም በመንገድ በገበያ በመናሪያ የተነሽዎች ቅሬታ አቅርቡ ተባለ። እሺ ቅሬታ ማለት የነበረን መሬት ምን አመዳም እንኳን ቁንጅናዬን ኢንሳኛ መዳሙ እና ምንድነው ቅሬታ አቀረብኩኝ። ቅሬታ በማመልከቻ ነው የሚገባው። ስታስገቡ እዚህ ቦታ ላይ እዚህ አይነት መሬት ነበረኝ፣ ህጋዊ ገዢ ነኝ፣ የገዛሁት ከዚህ ዓመተ ምህረት ነው። መንገዱ ለልማት ስለተፈለገ ተነሺ ነው። 320 ካሬ ነበረ። ህጉ በሚፈቅደው መሰረት መንግስት ምትክ 200 ካሬ ለኔ እንዲያስከብርልኝ ብዬ ማመልከቻ ጽፌ አስገባው። ገባ ማመልከቻው ተደወለልኝ። ባስገባውኝ በስንተኛው ቀን ተደወለልኝ። ነይ ቅሬታ አቅርበሽ ነበር? አዎ እሺ ሄድኩ። ከዛ ቦታሽን አሳይ ስባል አሳየሁኝ ማለት ነው። አሳየው ለኩ 320 ካሬ ነው። ተሞላ። ከተሞላ በኋላ ምን መጣ? ተለዋጭ የሚሰጥበት ጊዜ ላይ የኮምፒውተር ቁጥር የምትባል ማቆ ነገር የለም ብያቸዋለሁ። ያደላላ በሌላ ሰው ስም አስመዝግቧል። ከዛ ገብቼ ልክ ሊሰጠኝ ሲባል የኮምፒውተር ቁጥርሽን ሲባል እኔ ኮምፒውተር ቁጥር የለኝም። ክልል ምዝገባ ላይ ተመዝግበሻል? አዎ ተመዝግቤያለሁ። በማን? በራሴ ስም። ሲፈለግ አዋሳኝ ድንበር ላይ ያሉት ሰዎች ሲፈለጉ የለም፣ የእኔ ስም የለም። ከዛ ማን ያስመዘገበው ሲባል ደላላውን በፖሊስ አሲዣ አመጣሁኝ ማለት ነው። ከዛ ገባና በቃሉ አስረዳቸው። ከዛ አቋርጬ ነው ሰው መጥቶ ምን ሆነ አስረዳቸው። ካስረዳው በኋላ ያው ዋና አስተዳደሩ እንትኑ የማዘጋጃ ቤት ዋና ኃላፊው ይሄ ብቻ በቂ አይደለም፣ እንትን ማለት አለብህ ምናምን ማምጣት አለብህ ያስመዘገብክበትን ስም። ለምንድን ነው በወቅቱ በሷ ያላስመዘገብኩና? አይ በቃ በወቅቱ አጣዳፊ ስለነበረ ሰው ወከባ ምናምን ስለነበረ ምናምን አለ። ከዛ ኮዱን እሺ ንገረን። እንዴት ይንገር? የኮምፒውተር ቁጥር የተሰጠንን ማለት ነው። ከዛ ምን ሆነላችሁ? የሀቅ ገንዘብ ማለት ነው። ወላሂ ስሙ ወላሂ ብዬ እምልላችኋለሁ። በላባችሁ በድካማችሁ ያመጣችሁት ገንዘብ ወረቢ ለጊዜው ከእጃችሁ የወጣ የተካዳችሁ ይመስላል እንጂ ተሽከርክሮ ወደ እናንተ ነው የሚመጣው። ወላሂ እውነት አልኩኝ እኔ ለአላህ እውነት። የዛን ጊዜ ደግሞ ያመሬት ስገዛ የሁለት ህፃናት ዳይፐር ቀይሬ ምግብ ሰርቼ እግሬ አብጦ በቃ ምን አለፋችሁ ቁጭ ብዬ የምውልበት ሰዓት የለኝም። ተኝቼ የማድርበት ቀን የለኝም። አንዷ ስተኛ አንዷ ስትነሳ ብቻ ለከል ሐምድ ለፍቼ በጣም ከባድ ስራ ሳውዲ ላይ ሰራው ከሚል ውስጥ አንዱ እሱ ነውና እውነት ታውቃላችሁ ወያልኩ አሁንም ሰው መጥቶ አቋርጬ ነው። ከዛ ምንድነው ዱአ አደረኩ። ወላሂ አልቅሼ ነው የዛን ቀን ዱአ ያደረኩኝ። ከዛ መጣና እዛ ማዘጋጃ ውስጥ ሆኜ አላህ አንቀዥቅዦ አምጥቶት
08 ኖ 8908 ነው ኮድሽ ብሎ የኮምፒውተር ኮዴን አልነገረኝም። እንዴት አወቅ አልኩት። አይ እኔ እኮ ነግሬሻለሁ ሁሉ ነገር በእጅ ነው ብዬ አንቺ አታምኚኝ እንጂ ምናምን አለኝ። እሺ አሳየኝ፣ ስሙን አሳየኝ ስለው ማን ይላል ስሙ? መንግስቱ ሙሱሳ። መንግስቱ ሙሱሳ የሚባል ሰው እንግዲህ ከየት አምጥቶ እንዳስገባው። ከዛ ገባሁኝና ለማዘጋጃ ቤት ኃላፊው ይኸው በእኔ መሬት ላይ የተመዘገበውን ሰው አውቄያለሁ፣ መንግስቱ ሙሱሳ ይባላል፣ 8905 ነው የኮምፒውተር ኮዴ ይታይልኝ። ሲታይ እውነትም ወጣ። ማን ያስመዘገበው? ኤኬሌ በያምጩ። እሺ በፖሊስ ጆሮን አስቆንጥጫ አስመጣሁት። ለምን መጀመሪያ ሲደወልለት አያነሳም፣ አጨቅጭቅኝ ምናምን እያለ ሜሴጅ ይጽፋል ምናምን ነገር። ከዛ አዋደኝ ነበረ አጋጣሚ እኔ አላወኩም። ከዛ ልክ እዛው ማዘጋጃ ቤት ውስጥ ፖሊስ ጣቢያ አለ። ግብት ስል ተያየን። አቅሻለሁ አለኝ። እኔ እንጃን ያላቀህም አልኩት። የኬሌ ልጅ አይደለሽም አለኝ። ነኝ አልኩት። ከዛ እንዴት ነው እኔ የማታውቂው አብሮ አደግሽም? ኦ ነክ እንዴ ማነህ እንዲነት አወራንና ከዛ ምን ፈልገሽ ነው ሲለኝ ኤኬሌ የሚባል ሰው እንዴ ያርጎኛል። ስለዚህ በህጉ መሰረት እነሱን ስጠይቃቸው እሱ መጥቶ መታወቂያውን አስደግፎ ማመልከቻ ጽፎ ይሄንን መሬት ፈላጊ ከመጣ መሬት አለኝ ብሎ የሚመጣ አካል ካለ ኃላፊነት ወስዳለሁ ብሎ መፈረም አለበት ብሎኛል። አሁን እሱን እኔ ቀጥታ ሄጄ ና ብለው አይመጣም። ስለዚህ እባካችሁ እንድትተባበሩኝ ነው። ስልኩን ሰጨኝ። እሺ ጠራራራ የት ነህ? ስራ ቦታ። ስራ ስጨርስ ደውል። እሺ ጥርቅም። ከዛ ልክ ስራውን ካለቀ በኋላ ሲደወልለት አነሳም። እዛስ ኢንስፔክተር ኤኬሌ ነኝ የሚል ሜሴጅ ልክ ሲደርሰው አየር ላይ ሄሎ ይቅርታ ስራ ላይ ሆኜ እኮ ነው ምናምን ምሳ ሰዓት ስትወጣ እንድትመጣ ተባለ። የሆነ ቦታ ተገናኘን፣ ተነገረው። ተክ ተደርጎ ማመልከቻው ተጻፈ። ከዛ ይዤው ሄድኩኝ። መታወቂያውንም ኮፒ አድርጎ አብረን ሄደን ሶስታችንም ገቡ። አስተዳደሩም የማዘጋጃ ቤት ኃላፊውም መሐንዲሶቹም ተወያዩ፣ ስብሰባ ላይ ተቀመጡ። እኔ ሙሉ ማስረጃ ይዣለሁ። የሌለኝ የኮምፒውተር ቁጥር ብቻ ነው። ይሄ ሰው ደግሞ የኮምፒውተር ቁጥር ብቻ ነው እንጂ ሙሉ ማስረጃ የለውም፣ ደረሰኝ የለውም፣ የግዢ ውል የለውም። ከዛ በቃ ለኔ ተወሰነ። እሱም ማመልከቻው ላይ መታወቂያን አስደግፎ ኃላፊነት ወስዳለሁ ብሎ ፈርሞ እንዲወጣ ተደረገ። እኔ ከዛኑ ቀን ጀምሮ የመሬት ባለቤት እንደሆን ተወሰነልኝ። ግን ያ ውሳኔ ከተሰጠኝ በኋላ ማለት ነው ሌላ 3 ወር ተንከራተትኩኝ። በምን ምክንያት በሉ? አንደኛ እኔ የተነሳሁት በጣም ቤስት ቦታ ላይ ነው፣ ግን ተራራ ላይ ሊሰጠኝ ፈለገና ኦፍ አበደን ያነሳኸኝ ከዚሁ ነው እዚሁ ተካኝ። ስከራከር ነገ ሲሉኝ ከነጎዲያ ሲሉኝ ነገ ሲሉኝ ከነጎዲያ ሲሉኝ መጨረሻ ላይ አንድ መልካም አብሮት ከዛኛው የነበረ ሰው ሲሰማ ኬዜን ይሄ ነው እንደ እሺ በቃ ችግር የለውም አስመርተሽ ብቻ አምጪ እኔ እንትን እልሻለሁ እና አሪፍ ቦታ ላይ ኦርደር አድርጎልኝ ከዛ እንትን ውሳኔ ከተሰጠኝ በ3 ወር ውስጥ መሬቴን እጅ አስገባው ማለት ነው። በስሜ የተሰየመ 200 ካሬ ምናምን። ከዛስ ደግሞ ሌላ ጣጣ መጣ። ገበሬ ድንጋዩን አንስቶ ይሁን እነሱ አርገው ይሁን አላቅም፣ ግን ጎደለ። ሲጎለጀው ዋልኩኝ ድጋሚ። እኔም ድፍን ነው የምፈልገው። ፓርት 3 ይቀጥላል ጋይስ። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ።